ዲሞክራሲ የሰለጠነ ማህበረሰብ ይፈልጋል መጀመሪያ እዚህ ጋር ነች ብዬ ደቡብ አሜሪካ ላይ ያሳየዋት ማለት ነው ከመቼው መጣች አለች እንዴ ከመቼው መጣች አለች አንድ ተማሪ የሆነ ጊዜ ሰድቦህ አንተ የመለስክበት መንገድ ግን በጣም ለየት ያለ ነው የሚል ነገር ተመልክቻለሁና ስለዚህ ምን አደረኩ ወደ ደረት ያስጠጋውና እኔን ሊሰብረኝና እኔን ከዛ ካለውበት ህይወት ወይም ከነበረኝ አስተሳሰብ ያለኝ መስፍን ግን እንዳልሆንኩኝ እንደምወደው በጣም እንደማከብረው ወይኔ ጉዴ መስፍን ለዛም ደግሞ ፍለፊቱ እንደቆምኩ እሱን ለማገልገል ያልተማረበት አይደለም ያልተማረ አየነዳም ምናምን የሆነ እንኳን ደህና መጣ እንግዳችን አመሰግናለሁ እንዴት ነህ በጣም አሪፍ ወደ ውስጥ እንግባና ያለው ነገር ውስጥ ደግሞ ጥሩ ቆይታ እንደምናሳልፍ ተስፋ አደርጋለሁ እንግዲህ እንግባ ውስጥ አመሰግናለሁ ኦኬ ሁሉ ሰላም ስራ ጤና ስራ ቆንጆ እንዴት ነው አንድ ተማሪ በየቀኑ ወደ ትምህርት ቤት ይሄዳል ይማራል ያጠናል ፈተና ይፈተናል ይመረቃል ነገር ግን ህይወትን በተሻለ መንገድ ለመኖር ዝግጁ አይደለም ስለዚህ ችግሩ የተማሪው የመምህሩ የወላጅ የትምህርት ቤቱ ወይስ የትምህርት ስርዓቱ እንኳን ወደ ኮምፓሶክ ዕውቀትን በ360 ዲግሪ ወደምትመለከቱበት መድረክ በደህና መጣችሁ ይህ ኮምፓሶክ የተሰኘው ፕሮግራማችን ነው ኮምፓሶክ ሁሉንም 360 ዲግሪ የህይወትና የሙያ አቅጣጫዎችን የሚጠቁምና የሚያቀርብ የዕውቀት መድረክ ነው ዛሬ ከኛ ጋር የሚገኙት እንግዳ ከ17 ዓመት በላይ በትምህርት ሙያና በትምህርት ዘርፍ ላይ ከፍተኛ ልምድ ያላቸው ከማስተማር ጀምሮ እስከ ኃላፊነት ያሉ በተለያዩ ሚዲያዎች ዕውቀታቸውን ለብዙ ጊዜ ያካፈሉ ተሞክሮ ያላቸውና ለሌሎች ሰዎች አርአያ የሚሆኑ አንደበተ ርቱዕ ሰው ናቸው እንዲሁም በተማሪ በመምህር በወላጅ እና በትምህርት ስርዓት ላይ ጥልቅ ዕውቀት ያላቸው የትምህርት ዘርፍ ባለሙያ ናቸው እኚህ ባለሙያ አቶ መስፍን ጸጥ አርጋቸው ይባላሉ ከሳቸው ጋር ሰናይ ጊዜ እንደሚኖረኝ ተስፋ አደርጋለሁ አብራችሁን ቆዩ ይህ ኮምፓሶክ እንግዳችን እንኳን በሰላም መጣችሁ አንተ ልበል አንቱ ደስ እንዳለ መምሪያው አንተ ነው ይባላል ኦኬ መስፍን እንኳን ደህና መጣ እንኳን በደህና ቆየ እንግዲህ የሆነ እዚህ ስለተገናኘን በጣም ነው የማመሰግነው በተመልካቾችም በራሴም ስም ከልብ አመሰግናለሁ መስፍኔ ስላገኘው ስለተገናኘንም ለዚህ ቃለ መጠይቅ ፈቃደኛ ሆነ በሰዓቱ እዚህ እንድንገናኝ እንድንጨዋወት እንግዲህ ኮምፓሳችን ዛሬ 360 ዲግሪ ተሽከርክራ እንቁና አንደበተ ርቱዕ መምህርና የትምህርት ዘርፍ ባለሙያ መስፍን ጸጥ አርጋቸው ጋር ጥሩ ቆይታ ለማድረግ እንግዲህ ኮምፓሳችን አገናኝታናለች እና እንግዲህ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ ያው ፈቅደህልኛል አንተ ነው ማለት ነው ያው መምህር አንቱ አይባልም ይባላል ግን እንግዲህ ያው ገና ወጣትም ስለሆንክ እንግዲህ ያው ፈቃድ መጠየቅ ግን ግድ ነው እና ያው አንተ በሚለው እንቀጥላለን ማለት ነው እንግዲህ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓሶክ የተሰኘው ፕሮግራማችን ነው እንግዲህ ቅድም በመግቢያ እንዳስተዋወቁት የዛሬው እንግዳችን በትምህርት ዘርፍ ላይ ለረጅም ዓመታት ከ17 ዓመት በላይ በማስተማር በተለያዩ የኃላፊነት ደረጃዎች ላይ ያገለገለ እንዲሁም ደግሞ በተለያዩ የሚዲያ መድረኮች ላይ ሐሳብ በመስጠት በተለይ ደግሞ በትምህርት ላይ በተማሪዎችም በትምህርት ስርዓቱም ላይ በትምህርት ፖሊሲውም ላይ የራሱን አሻራ ያሳረፈ እና በተለያዩ ሚዲያዎች ላይ የምናውቀው ወንድማችን ነው አቶ መስፍን ጸጥ አርጋቸው ይባላል ከሱ ጋር እንግዲህ አጠቃላይ በትምህርት ስርዓቱ ላይ ከትምህርት ጋር በተያያዙ ጉዳዮች ላይ ጥሩ ቆይታ ይኖረናል ብዬ አስባለሁ ከሱ ጋር እንግዲህ እስከመጨረሻው አብራችሁ እንደምትከታተሉ ተስፋ አደርጋለሁ ፕሮግራማችንን እንግዲህ ከወደዳችሁት እስከመጨረሻው እየተከታተላችሁ ላይክ ሼር ሰብስክራይብ በማድረግ በኮሜንት ባሩም ላይ ኮሜንት በማድረግ ሐሳባችሁን እንድትሰጡን በአክብሮት እንጠይቃለን ፕሮግራማችን ጀምሯል ይህ ኮምፓሶክ ነው አብራችሁን ቆዩ መስፍኔ እንግዲህ ዛሬ ያው
የምንወያየው። ለብዙ ጊዜ እንግዲህ ለመገናኘት ፕሮግራም ይዘን ነበር። እንግዲህ ዛሬ ተሳክቶ ከስንት ጊዜ በኋላ ተገናኝተናል። መስፍኔ ማን ነው ከሚለውን ጀምር። እንግዲህ የተለመደ ጥያቄ ቢሆንም መስፍኔ ማን ነው? ምንድነው? በተወሰነ መልኩ ለማስታወቅ ሞክሬያለሁ። ግን እንደው እስኪ ራስህን ለተመልካቾች ደግሞ እስኪ ግለጽላችሁ። እሺ፣ በጣም አድርጌ አመሰግናለሁ። ለመምህር እና በማስተማር ስራ ውስጥ ላሉ ባለሙያዎች እንዲህ አይነት መድረክ መስጠት ሀገርን ከሚወዱ ዜጎች የሚጠበቅ ነው ብዬ አስባለሁ። ምክንያቱም ትምህርት የሁሉ ነገር መሰረት ነውና መነጋገርም መወያየትም መከራከርም መመራመርም ካለብን በትምህርት ሴክተሩ ላይ ነው። ምክንያቱም የሁሉም ሴክተር እናት ወይም መገኛ የትምህርት ሴክተሩ ስለሆነ ማለት ነው። ስለዚህ ለዚህ አክብሮትህ ምስጋና እንዳለኝ ላረጋግጥልህ እፈልጋለሁ። አመሰግናለሁ። በመቀጠል ወደ እኔ ስመጣ ያው የክፍለ ሀገር ልጅ ነኝ። ትምህርትን በልኩ ከተማሩት ማህበረሰቦች ልጆች መካከል አንዱ ነኝ ማለት ነው። በልኩ ማለት በተሰጠን ባለን አካባቢያችን በፈቀደልን ነገር ላይና የራሳችንን ጥረት በማድረግ የመማር ፍላጎቱን ከማጫር ጀምሮ የቤተሰብ ድጋፍ ሳይለየን ትምህርት ካገኘው ማህበረሰብ መካከል መጥቀስ ይቻላል ማለት ነው። ስለዚህ በተማርኩበት አካባቢ ትምህርት በጣም የሚወደድበት አካባቢ፣ ብቸኛ የህይወት አማራጭ ተደርጎ ውድድር የሚደረግበት አካባቢ ላይ መወለዴ ምናልባት ትምህርትንና ማስተማርን እንደወደው ያደረገኝ አጋጣሚ ነው ብዬ አስባለሁ። ከዛ ባሻገር እንግዲህ ደረጃዎቹን እየጠበቀ የትምህርት ሁኔታው እስከ ሁለተኛ ዲግሪ በሊደርሺፕ ኤንድ ማኔጅመንት እስከ መስራት ድረስ የሄደ የትምህርት ጉዞ ከማስተማር ጀምሮ ደግሞ እስከ ተለያዩ ኃላፊነቶች ላይ በዚህ መልኩ ደርሻለሁ ማለት ነው። በተለይ ቅድም እንዳልከው ቀላል የማይባሉ ተጽዕኖችን ማሳረፍ ችለናል። መልካም ተጽዕኖችን በቅርቡ የ70-30 ፖሊሲ በተለይ ከባህል ከእምነት ከወግ ጋር በተገናኘ እንዲወጣ ከተደረገበት ትልቁን እንቅስቃሴና ሚና ከተጫወቱ ሰዎች መካከል አንዱ ነበርኩ ማለት ነው። ይህን ይመስላል ጉዞ። አመሰግናለሁ። በጣም ደስ ይላል መስፍኔ። ሞክሼ በሚለው እንግዲህ ትላለህ። ያው አጋጣሚ ሆኖ ደግሞ ስማችንም ተመሳሳይ ነው እና እንዳልከው ነው። በጣም ደስ ይላል። ያው እንደነገርኩኝ ቅድም ከካሜራ ጀርባ ሆነን እያወራን ነበር እና ከ17 ዓመት በላይ በትምህርት ዘርፍ ላይ የተለያዩ ከማስተማር ጀምሮ በትምህርት ሴክተሩ ላይ ያሉ ነገሮችን ሊድ በማድረግ ማኔጅ በማድረግ በተለያዩ ሚዲያዎች ላይ ብዙ ሰው ያውቃል ብዬ አስባለሁና በትምህርት ስርዓቱ ላይ በፖሊሲው ላይ በትምህርት ያሁኑና የድሮውን በማነጻጸር በተለይ አሁን ባለንበት ሁኔታ ላይ ያለውን ነገር በማነጻጸር ከትምህርት ጋር የተያዙ ነገሮች ላይ ሰፊ እና በቂ ግንዛቤን ለማስጨበጥ ብዙ ጊዜ እንደምትሞክር አውቃለሁና ያ ነገር ይበል የሚያሰኝ ነገር ነው። በዚህም ዛሬም እዚህ ኮምፓስ ወግ ላይ ቀርበ ደግሞ የራስህን አሻራ የራስህን ሀሳብ ፎርዋርድ ለማድረግ ፈቃደኛ ሆነ ስለተገኘም በዙ አጋጣሚ ለማመስገን ፈልጋለሁ። እንግዲህ ያው ቅድም እንደገለጽኩት ትምህርት ሂደት ነው፣ አያልቅም። ትምህርት ካለ ያው ሀገር አለ። ትምህርት በሀገርም ይመሰላልና ሰው ያለ ትምህርት ትምህርትም ያለ ሰው ሁለቱ ነገሮች ያው የማይነጣጠሉ ናቸው ብለን መውሰድ እንችላለንና እንደ ወደ ኋላ መለስ ልበልንና ወደ ዋናው ጉዳያችን ከመግባታችን በፊት እንደው ወደዚህ ሙያ የገባበትን አጋጣሚ እንደው ታስታውሰዋለህ? እንደው መቼም ወደ ኋላ ልመልስና እንዴት ነበር የገባው? ወደኸው ነው? ማስተማርን እንዴት ትገልጸዋለህ? የመጀመሪያዎቹን ደግሞ የወጣትነት የልጅነት ያው ጊዜ ይኖራልና እነኛ ነገሮች እንደው ጠቆም አድርገን ብናልፍ ብዬ ነው። መልካም።
ወደኋላ ልትመልሰኝ ነው ማለት ነው። እንግዲህ በአጋጣሚ እኛን ያስተማሩን መምህራን የእውነት መምህር ነበሩ። የእውነት መምህር ለሙያቸው የተሰጡ ማህበረሰቡ የሚያከብራቸው ራሳቸውንም የሚያከብሩ መምህራን ናቸው ያስተማሩን እና ምንድነው መሆን የምትፈልጉት ቢባል አብዛኛው ተማሪ ሊል የሚችለው መምህር መሆን እፈልጋለሁ ነው የሚለን። ምክንያቱም የተሻለ የማህበረሰቡ ክፍል በአስተሳሰብም ባኗኗርም ችግሮችን በመፍታት ከሰዎች ጋር ያላቸው ግንኙነት የተሻለ የሚባለው ማህበረሰብ ትምህርት ሴክተሩ አካባቢ የነበሩ ናቸውና በአጋጣሚ እኔም ያገኙኝ እንደዚህ አይነት መምህራን ናቸው። በተለይ መምህር ዘላለም ጸጋ የሚባል አንድ የሚገርም መምህር ነው ያገኘሁትና በአጋጣሚ ሆኖ ከአንደኛ ክፍል ጀምሮ ከማስተማር ጀምሮ መጨረሻ ላይ ዩኒቨርሲቲም አብረን የምንማርበት እድል ተፈጥሮ አብረን ሁሉ ተምረናልና ረጅም የህይወት ጉዞ ነው ያደረኩት። በጣም ጥልቅ የሆነ ሐሳብ ያለው ብዙ የማንበብ ልምዶች የነበሩት ብዙ ክህሎቶች የነበሩት ለብዙ ሰዎች ተወዳጅ የነበረ መምህር ነውና ሳድግ እሱን መሆን እፈልግ ነበር። ቀና ነበረ ማለት ነው። መንፈሳዊ ቅናት ነበረኝ። ስለዚህ እሱ በልቤ ያለ ሁለተኛ በተፈጥሮዬ ደግሞ እኔ የአርት ሰው ነኝ። በአርት በተፈጥሮዬ ስለዚህ እሱ አንድ ነገር ነበረኝ። ከሰዎች ጋር በሐሳብ የመግባባት ሐሳብ የመሸጥ የመግዛት ልምድ አለኝ። ስለዚህ ጠበቃም የመሆን እድሎች ነበሩ ማለት ነው። በአጋጣሚ ግን በወቅቱ እንግዲህ አንዳንድ የምትሰማቸው ነገሮች ይኖራሉ። ጋዜጠኛ ላለመሆን አንድ ለእናቱ የነበረ ሚዲያ ወይም ጥቂት የሚባሉ ሚዲያዎች ስለነበሩ እዛ ሚዲያ ላይ ባለው ፕላትፎርም ብቻ ሐሳብን የምታቀርብ ሰው ከመሆን ጋር ተያይዞ ምርጫዬ አልነበረም። ጥብቅናም ወይም የህግ ስርዓት ውስጥ ራሱን የቻለ አስቸጋሪ ሁኔታዎች ስለነበሩበት በሴክተሩ ላይ እሱንም ላለማድረግ ከመፈለግ የተሻለው በነፃነት እንድታስብ የሚያደርግ በነፃነት ለትውልዱ የሆነ ነገር መስጠት የምትችልበት ሴክተር ራስክን የምታዋጣበት መስዋዕትነት የምትከፍልበት ማህበረሰቡን የምትለውጥበት ሀገር የምታሳድግበት ትልቁ ሙያ መምህርነት እንደሆነ ገባኝ ማለት ነው። ከልጅነት ፍላጎቴ ባለፈ ሳድግ መወሰን ባለብኝ ሰዓት መምህር መሆን እንዳለብኝና የሚመጣ ተግዳሮት ካለ እንኳን አሜን ብዬ ለመቀበልና ማህበረሰቤን ለመለወጥ የራሴን አስተዋጽኦ ለማድረግ ወደ መምህርነት ሙያ ተቀላቅያለሁ ማለት ነው። እንግዲህ አመጣጥ ይሄን ይመስላል። በጣም ደስ ይላል። ስለዚህ ፈልገው ነው ማለት ነው። በደንብ ወደው ነው። በደንብ 17 ዓመት በጣም ረጅም ጊዜ ነው፣ ቀላል ጊዜ የሚባል አይደለምና ምክንያቱም 17 ዓመት ፍላጎት ባይኖር በእርግጠኝነት የተለያዩ አማራጮችን መጠቀም ይቻል ነበር። እንግዲህ ከዛ በኋላ እንግዲህ ወደ ትምህርት ስርዓቱ ከገባ በኋላ እንግዲህ ያው መነሻችን የሁላችን መነሻ ያው ገጠር ነው። የክፍለ ሀገር ያው አብዛኛው ሰው ማለት ይቻላል ያው አሁን ከተሞችም እያደጉ ምናልባት ቴክኖሎጂውም ምንም እያቀራረበ መጣ እንጂ እንግዲህ ከገጠር እስከ ከተማ እንግዲህ ከመንግስት ትምህርት ቤት እስከ ግል ትምህርት ቤት ከግል ትምህርት ቤት እስከ ዓለም አቀፍ ትምህርት ቤት ኢንተርናሽናል ስኩል ላይ ሰርተሃልና መረጃው አለኝና እንዴት ነበር ይሄ ጉዞ? በተለይ ደግሞ የመጀመሪያዎቹ የገጠሯ ወደኋላ እንደው ትዝታን ጥላ የምታልፍ ይመስለኛልና እንዲያች የገጠሯ የመጀመሪያዋ በተለይ የመጀመሪያዋ ደሞዝ ማለት ምን እንችላለን? ያው ገጠር የመጀመሪያ ስታስብ እንግዲህ የዛሬ 17 18 ዓመት ማለት ቀላል ጊዜ አይደለም፣ በጣም ረጅም ጊዜ ነው እና ያቺ ነገር ከገጠር እስካሁን ድረስ ያለችዋን እንዴት ነው የምትገልጻት? እንደው እንግዲህ በእኔ መረዳት በትምህርት ጉዞ ውስጥ በጣም ስኬታማ ነበርኩ ብዬ አስባለሁ። ቅድም እንዳልኩ መምህርነትን መሆን ስለፈለኩ ከገጠር ትምህርት ቤት መጀመሪያ ብዙ ነገሮችን እንድረዳ እንዳውቅ የገጠሩን ማህበረሰብ በትክክል እንድረዳው የትምህርት ፍላጎቱን እንዳውቅ ያኗኗር ዘይቤውን እንድረዳ ችግሮቹን ብቻ ደግሞ ሳይሆን አቅሙንም እንድረዳ ምንድነው ያለው አቅም የሚለውን ጥሩ እድል ሰጥቶኛል ብዬ አስባለሁ። እና እንዳልከው መጀመሪያ ላይ
ወደ ገጠር አካባቢ ነበር ለማስተማር ሄድኩት። ጥሩ ትውስታ ነበረኝ፣ ደስ የሚል ትውስታ ነበረኝ። በተለይ ለመምህርነት የሚሰጠው ዋጋ የተለየ ነው፣ አክብሮታቸው የተለየ ነው። ልጅ ነኝ ግን ትልልቆች ሰዎች ጋሻዬ ብለው ነበር የሚጠሩኝ እና ምን ማለት ነው ጋሻዬ ብዬ ውስጤን እጠይቃለሁ። ጋሻ ማለት ጠላት አይደለ? ጋሻ ከሚለው ጋሻ ከምንለው ጠላት ከሚወረውረው ፍላጻና ጦር ራስን መከላከያ ነውና ይሄ ማህበረሰብ ጋሻዬ ያለኝ ከሚመጣው ነገር ፕሮቴክት እንዳደርገው ከመሃይምነት፣ ከድህነት፣ ከተለያዩ ችግሮችም ሊሆን ይችላል። ማህበረሰቡን ሊያጠቁ ከሚመጡ ችግሮች በአጠቃላይ ከትክክል ካልሆኑ ሐሳብ ጀምሮ ትክክለኛውን ሐሳብ አንጥረን ለክተን እንደምንሰጠው፣ እንደምናሰለጥነው፣ እንደምናግዘው፣ ችግሮቹን እንደምንፈታለት ስለሚያስብ ጋሻዬ የሚል ወይም ጋሼ በተለምዶ ጋሼ ግን እንትኑ ዋና እንትኑ ጋሻዬ ነው። አዎ እንደ አካባቢው ዘይዋ እቺ የምትለውና ጋሼ እንደ አካባቢው ይለያያል። ያ ዋናው እንትኑ ጋሻ ነው። ጋሼ መከታዬ እና ለዚህ ማህበረሰብ መከታ ከመሆን ዋስትና ከመሆን የቅርብ ተጠሪ ከመሆን የበለጠ ኃላፊነት ሊሰጠው የሚችል የማህበረሰቡ ክፍል የለም። ስለዚህ ደስተኛ ነበርኩ እና ጋሻዬ ሲባል ውስጥህ የሚገዛው ነገር ነበር። ለዛ ማህበረሰብ ለማገልገል ችያለሁ ማለት ነውና የመጀመሪያው እንትኔ የነበረው ክላስ ስገባ የነበረው በተሰጠኝ ፊልድ አልነበረም። የማስተማር ቀን የጀመርኩት የሆነ መምህር ይቀርና ነባር መምህር ይቀርና እሱን ተክቼ እንድገባ ነው የተደረገው። ስለዚህ ባልተዘጋጀውበት ፊልድ ነው ማለት ነው ላስተምር የገባሁት። የሲቪክስ ትምህርት ነው እና ጊዜው የ97 አልፎ 98 ላይ ነበረ። 97 የምርጫ ጊዜ ነበር። ከፍተኛ የሆነ ታሪካዊ ምርጫ የተደረገበት ጊዜ ነው። ወርቃማው ዘመን ትለዋለህ ደግሞ ወርቃማው ዘመን ለምርጫ ወርቃማው ዘመን ፍጻሜው ባያምርም ሂደቶቹ ወርቃማ ናቸው ተብሎ ሊወሰድ ይችላል። ማህበረሰቡ የራሱ ንቃት ነበረው በጉዳዩ ላይ ንቁ ነበረ። ተሳትፎ በኢትዮጵያም የምርጫ ታሪክ ውስጥ ከፍተኛውን አሻራ ያለፈበት ዘመን ይመስለኛል። በትክክል ይሄ መረጃ ገጠሩ ድረስ ገብቶ ስለነበር እንቅስቃሴው በአጋጣሚ መጽሐፍ ነው፣ የሲቪክስ መጽሐፍ ነውና ስለ ዲሞክራሲ ሁለት ግለሰቦች የሰጡት አስተያየት በንጽጽር ቀርቧል እዛ መጽሐፍ ላይ። አንደኛው የ1931ን ህግ የኢትዮጵያን ህግ ያረቀቁት በጅሮንድ ተክለሐዋርያት ይባላሉ። እሳቸው ስለ ዲሞክራሲ ያሉት ነገር አለ። በዛኛው በኩል ደግሞ አብርሃም ሊንከን የአሜሪካው ፕሬዝዳንት አብርሃም ሊንከን ደግሞ ስለ ዲሞክራሲ ያሉት የተለያየ ሐሳብ አለ። ይህ ሐሳብ የመጽሐፉ አዘገጃጀት በራሱ የበጅሮንድ ተክለሐዋርያትን ሐሳብ ይገልጽና ከዛ የአብርሃም ሊንከንን ሐሳብ ይገልጽና ምን እንዲያደርጉ ነው የሚነግራቸው? የበጅሮንድ ተክለሐዋርያትን ሐሳብ እንዲያጣጥሉና የአሜሪካውን የአብርሃም ሊንከንን ሐሳብ እንዲወስዱ እንዲገዙ መመሪያ ይሰጣል መጽሐፉ። በአጋጣሚ በጅሮንድ ተክለሐዋርያት ስለ ዲሞክራሲ ምንድን ነው የሚሉት? በተለይ ዲሞክራሲ ባላደጉ ሀገራት ላይ ከጥቅሙ ይልቅ ጉዳቱ ያመዝናል ይላሉ። እስከምን ድረስ? ዲሞክራሲ በአፍሪካ ውስጥ ወይም ባላደጉ ሀገሮች ውስጥ ደም እስከማፋሰስ ድረስ የሚሄድ ነው ይላሉ። ምክንያቱም ዲሞክራሲ የሰለጠነ ማህበረሰብ ይፈልጋል። መጀመሪያ ግንዛቤው ያደገ የተማረ ማህበረሰብ ይፈልጋል። ስለዚህ በዛ በሰላና በበሰለ ማህበረሰብ ውስጥ ነው ዲሞክራሲ ሊሰራ የሚችለው እንጂ ባላቀር በሆነ አስተሳሰብ ወይም ሌላ ልምምድ ባለው ማህበረሰብ ውስጥ ልኩ አይደለም፣ ወይ ይሰፋዋል ወይ ደግሞ ይጠበዋል። ይሄ በመሆኑ ምክንያት ዲሞክራሲ በአፍሪካ ውስጥ አሁን ጊዜው አይደለም፣ ሊሞከር አይችልም የሚል ሐሳብ ይሰጣሉ። አብርሃም ሊንከን ደግሞ ለአንድ ሀገር እድገት ለዓለምም እድገት መሰረት የሚሆነው ዲሞክራሲ ነው የሚል ነው። በአጋጣሚ ከዚህ ቲዮሬቲካል አሰምሽን የወጣ
የገጠመው ያ ትውልድ ነበረ። ዲሞክራሲን በተመለከተ ምርጫውን ቅድም ያነሳውን ለዛ ምክንያቱም 98 ላይ ምንድነው የተከሰተው? ደም መፋሰስ ነው ሀገሪቱ ላይ በዛ ምርጫ ምክንያት። ስለዚህ በጅሮንድ ተክለሐዋርያት ያሉት ነገር ተማሪዎች በተግባር ያዩት ነው። ኦኬ በተግባር ያዩት ነው። ደም ሲያፋሰስ አይተዋል። ዲሞክራሲ ሄዶ መጨረሻው ምን እንደሆነ አይተዋል። ስለዚህ እነዚህ ተማሪዎች ምን አሉ? እኛ እንድንቀበለው የተፈለገው የማን ነው አሉ? የአብርሃም ሊንከን። እውነቱ ግን የበጅሮንድ ተክለሐዋርያት ነው። ችግሩ ያለው ኢትዮጵያዊ ስለሆነ ነው። ሰውየው ያለው ነገር ስህተት ሆኖ የተወሰደው ኢትዮጵያዊ ስለሆነ ነው ሐሳቡ የረከሰው፣ ወይስ ትምህርትን እየተማርን ያለነው ከጥቅሙ ይልቅ ዓላማው መንግስታት የሚፈልጉትን ነገር ሐሳባቸውን እኛ ላይ ለማውረድ ነው ወይ የሚል ጥያቄ ጠየቁ። እኔ መጀመሪያ ቀኔ ነው ታስተምሬ መጀመሪያ ቀኔ። ኦኬ ለኔ በጣም አደገኛ ነበር። አንደኛ ኮርሱን አላውቀው፣ በዛ ላይ ፍሬሽ ነኝ። የመጀመሪያ ቀኔ ነው። ልጅነትም አለ ወጣትነት ገና ደግሞ እውነት ነው ይዘው የመጡት። ለዋሻቸው አልችልም። ደም አፋሳሽ ነው። እኔም አይቻለሁ፣ እነሱም አይተዋል። ስለዚህ ልጆች ትክክል እንደነበሩ ሐሳባቸው ትክክል እንደነበር ምናልባት ፈተና ላይ ከመጣ ግን የሚመልሱ አብርሃም ሊንከን ትክክል እንደነበረ ለህይወታቸው የሚጠቅማቸው ግን እውነት ያዩትና ያ ነገር እንደነበረ ትምህርት ያ ነው። ያየውን ነገር የምትኖረውን ነገር ማረጋገጥ ነው እንጂ የነበረውን ነገር ወይም የሚያውቁትን ነገር አስክደህ ሌላ የተሳሳተ መረጃ የምትሰጥበት መድረክ አይደለም ትምህርትና የመጀመሪያው የገጠር ትምህርት ቤት ጊዜ በዛ ያለቀ ነበረ። የመጀመሪያው ጊዜ በጣም አሪፍ። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደምትመለከቱት የዛሬው እንግዳችን እንቁ የትምህርት ዘርፍ ባለሙያ እንዲሁም በተለያዩ ሚዲያዎች ላይ የተለያዩ ሀሳቦችን ከትምህርት ጋር የተያያዙ ሀሳቦችን በማቅረብ የሚታወቀው እንቁ መምህር ነው፣ የትምህርት ዘርፍ ባለሙያ እንዲሁም አንደበተ ርቱዕ የሆነው መስፍን ጋር የነበረን ቆይታ አሁንም እንደቀጠለ ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። አሁን ፕሮግራማችን ይቀጥላል። እስከ ፍጻሜው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ መስፍኔ እንደነገርክኝ በማስተማር ሂደት ውስጥ ያው ገጠር ነው መነሻህ እና አሁን ለደረስክበት ትልቅ ደረጃ ያቺ የገጠሪቷ ትንሿ ትምህርት ቤት የገጠር ህይወት እንደምታውቀው ሁሉም ሰው ያለፈበት ነው እና እንደው እዛ በማስተማር ሂደት ውስጥ ካሳለፍካቸው ነገሮች እንደው መቼም ገጠመኝ ይኖራል ብዬ አስባለሁና እንደው ያጋጠመ ገጠመኝ በጥሩም ሊሆን ይችላል፣ እንደው በሚያዝናና መልኩ ሊሆን ይችላል። እንደው ካለ እስኪ የተወሰነ ነገር ብትለኝ። አመሰግናለሁ። እንግዲህ በወቅቱ ያስተማርኩበት አካባቢ ጎንጂ ሃይ ስኩል ነው የሚባለውና ጥሩ ለኔ ጎንጂ ማለት የት አካባቢ ማለት ነው? ወደ ጎጃም አካባቢ አሁን ራሱን የቻለ ወረዳ ነው። ያኔ ገጠር ነበረ። እና ጥሩ አጋጣሚ እንዲኖረኝ ያደረገ ትምህርትን በተለየ መልኩ እንድረዳው ያደረገ የመጀመሪያ እንትን ስለሆነ አረሰው እና በዚህ አጋጣሚ ማህበረሰቡ ለሰጠን ክብር በጣም ማመስገን እፈልጋለሁ። ገጠመኙ እንግዲህ እንዴት ነው? እኔ ፈተና ሱፐርቫይዝ አደርግ ነበር እየዞርኩ በየክላሱና ፈተና በምትፈትነው መምህርና በተማሪዎች መካከል አለመግባባት ተከስቷል። ኦኬ። እና እኔ ዞራለሁ። ስዞር ጠሩኝና ጥያቄው ይሄ ጥያቄ ችግር አለበት ስንነግራት ለሷ ደግሞ በፍጹም መልስ አለው እሱን ስሩ እያለችን ነው የምትሄደው። ናማ ጥያቄው ነው ይሉና ጥያቄውን ያሳዩኛል። ጥያቄው ሳየው ሉሲ የት ትገኛለች ይላል ጥያቄው። መልሱ ሀሌቷ ሀዳር፣ ለአፋር፣ ሐመርሃ ኢትዮጵያ፣ መልስ የለም ነው የሚለው። ተማሪዎቹ ግራ ገብቷቸዋል። ስለዚህ መጠየቅ ነበረባቸው። መምህራቸውን እየጠየቁ ነው። እሷ ደግሞ በአእምሮ የያዘችው አንድ
መልስ አለ ለካ በአእምሮ የያዘችው እንዲመለስላት የምትፈልገው በአእምሮዋ መምህርቷ ሀዳር የሚለውን ብቻ ነው። ጥያቄው ሉሲ ትገኛለች። በአጋጣሚ ሁሉም መልስ ነው። ኢትዮጵያም መልስ ነው፣ አፋርም መልስ ነው፣ ሀዳርም መልስ ነው። ስለዚህ ወይ ሁሉም መልስ ነው መባል ያለበት እንጂ መልስ የለም ሊባል አይችልም። ስለዚህ እንድታስተካክል እድል ቢሰጧትም እሻላለቻቸው። እዛ ቦታ ላይ ደግሞ እኔ ውሳኔ መስጠት አልችልም። ምክንያቱም መምህሯንም ማጋለጥ የለብኝም፣ ተማሪዎችም መምህሯ ላይ አድቫንቴጅ እንዲወስዱ መፍቀድ የለብኝም። ስለዚህ በዚህ መልኩ ቢሮዬ ላናግራት ጠራዋት ማለት ነው። እና ቀጥታ ይሄን ነገር አይደለም መጠየቅ የፈለኩት እውነት በዚህ ትምህርት ላይ ዕውቀት አላት ወይ የሚለውን ነውና በአጋጣሚ ዞር ስል መስኮቴ ላይ ማፕ አለ፣ ካርታ አለ፣ የዓለም ካርታ እና ይኸውና ነይ እስኪ ከሊት ብራዚል የት ነው የምትገኘው አልኳት። እንዴ ይሄውን ጥያቄው ነው ሙቶ ነው አለች። አውቃለሁ ቀላል ጥያቄ እንደሆነ ግን የት ነው የምትገኘው ስላት በእግር ኳስ ጨዋታ ጎበዞች ናቸው አለች። አዎ ትክክል ነሽ፣ አዎ እንደዛ ከሆነችማ አውሮፓ ነች አለች። በጣም ደነገጥኩ ለሁለተኛ ጊዜ ማለት ነው። ኦኬ እርግጠኛ ነሽ? አዎ እሺ ያት ብራዚል እዚህ ጋር ነች ብዬ ደቡብ አሜሪካ ላይ ያሳየኋት ማለት ነው። ወይኔ ጉዴ መስፍኔ አለች። ምን ነው አልኳት። ከመቼው መጣች አለች። እንደ አውሮፓ ነበረች እንደ ከመቼው መጣች አለች። ኦኬ በጣም ነው የደነገጥኩት። ለካ ሳንማርም ሳይገባንም እያስተማርን ነው። ሳንፈልግም መረጃውን በትክክል ሳይኖረንም አክቹሊ እያስተማርን ነው ልንለው አንችልም። ማስተማር ማለት በቀጥተኛው መስመር መምራት መቻል ማለት ነው እንጂ በተሳሳተው መንገድ ከወሰድከው ምናልባት ማስተማር ከሆነም እኩይ ትምህርት ነው። ስለዚህ ምንድን ወሰድኩ ለኔ ኦኬ ማስተማር ማለት አንተ አውቀህ ራስህ ተረድተህ ተመራምረህ ለፍተህ ጥረህ ግረህ ያገኘውን እውነት ለሰዎች ሼር ማድረግ ነው። አንተ ብርሃን ነህ። ያንተ ብርሃንነት ነው ለሌሎች የጨለማ ጉዞ ብርሃን የሚሆነው ምክንያት የሚሆነው። አስተማሪም የተባልከው ለዛ ነው። አስተማሪም የተባልከው መሪም የተባልከው ለዛ ነው። ባይዘው መሪ ማለት ነው አስተማሪ ምሳሌ መሆን መቻል ማለት ነው። እና ተማሪዎች እንኳን የሚያውቁት እኛ ሳናውቅ ከተገኘን ተቀያየርን ማለት ነው። አስተማሪውና ተማሪው ቦታ ተቀያይራል ማለት ነው። ስለዚህ የማስተማር ሙያም ብቃትን የሚፈልግ ጥረትን የሚፈልግ ማወቅን የሚፈልግ ዝግጁነትን የሚፈልግ ነውና ይሄ እንደገጠመኝ አስቆም ቢያልፍም አጠቃላይ የትምህርት ፖሊሲውን ሁሉ የሚያሳይ የትምህርት ስርዓቱን ሁሉ የሚያሳይ አይደለ ሁኔታዎችን በሙሉ የሚያሳይ ገጠመኝ ስለሆነ ነው ይሄንን የወደድኩትና እንዲህ አይነት እንትን አሳልፌያለሁ። በጣም የሚገርም ነው። ትንሽ ፈገግ አድርጉኛል። እንዲያው በዛው አጋጣሚ ገጠመኝ ስትል ሌላ ሚዲያም ላይ በእርግጠኝነት እቺ ነገር ሌላ ሚዲያም ሰምቻለሁ። እንዲያው ለኔ ተመልካቾችም ደግሞ ያው ላንተ እንግዲህ ድጋሚ ሊሆን ይችላል የሆነ ጊዜ ላይ በዛው በማስተማር ስራ ላይ ሆነ አንድ ተማሪ ያው እንግዲህ ሁሉም ተማሪ መቼም የሥነ ምግባር ችግር አለ ከድሮ ጀምሮ እስካሁን ድረስ ያው ይኖራል። ይሄ በማንኛውም የህይወት ጉዞ ውስጥ ያጋጥማል። ቻሌንጅ ነው። የሚሰራ ሰው ደግሞ ያው ችግር ያጋጥመዋል። ቻሌንጅ አለ፣ ብዙ ነገር አለና አንድ ተማሪ የሆነ ጊዜ ሰድቦህ አንተ የመለስክበት መንገድ ግን በጣም ለየት ያለ ነው የሚል ነገር ተመልክቻለሁና የሆነ ሚዲያ ላይ እንደዚሁ ኢንተርቪው ሲሰጥ ማለት ነው። እንደው እቺ ነገር ለኔም ተመልካቾች በእርግጠኝነት ትምህርት ትሆናለች ብዬ ነው ድጋሚ ልጠይቅ የፈለኩትና እንዲሁም እንዴት ነበረ በምን ምክንያትስ ነበረ እንደዚህ መጥፎ ቃል ወይም ደግሞ ስድብ በሚመስል ሁኔታ ሰድቦህ አንተ ግን ባልተጠበቀና ለየት ባለ መልኩ በጣም በሚገርም ሁኔታ መልስ የሰጠህበት ሁኔታ አለና እቺ ነገር እንደው ጠቆም አድርገን ሊበዛው አጋጣሚ ለሌሎች ያው ተሞክሮ ይሆናል ብዬ ስላሰብኩ ነው ያነሳውልና እንዴት ነበር ይሄ አጋጣሚ? አመሰግናለሁ። እንግዲህ ይሄ አጋጣሚ ፊት ለፊት ሲታይ የኔን አንድም እንደ ሰው ሁለትም እንደ ባለሙያ ዝቅ ያደረገኝ ነገር ቢመስልም
እኔ ግን ነገሩን የተረዳውበትና ከዛ በኋላ ነገሩን የተጠቀምኩበት መንገድ በተሻለና በተለየ መንገድ ነው ብዬ ወስዳለሁ። ልጁ በአንድም በራሱ መንገድ የራሱ ማንነት ስላለው የራሱ ማንነት እንዳለው እናስብ። የራሱ አስተዳደግ፣ የራሱ የጤና ሁኔታ፣ ብዙ ነገሮች የብዙ ነገሮች ውጤት ስለሆነ ማለት ነው። እንግዲህ አንድ ክፍል ውስጥ ስገባ 30 ተማሪ ካለ 30 አይነት ባክግራውንድ አላቸው። 30 አይነት የተለያየ ባህሪ ያላቸው 30 አይነት የትምህርት ፍላጎት አላቸው። ስለዚህ እንግዲህ ያ ልጅ መማር ፍላጎት የለውም ማለት ነው። እንግዲህ ያንን መንገድ የገለጸበትና ምንም ነገር በሌለበት ሁኔታ አንተ ደደብ አለኝ ማለት ነው። ከባድ እኮ አይገርም? እውነት ነው። ተማሪዎቼ ደንግጠዋል። እኔ ብዙ ያን ያህል አልደነገጥኩም። ለምን እንደዚህ አይነት ነገሮች ሊኖሩ እንደሚችሉ ልምድ ይዤ የመጣው መምህር ከመሆኔ ጋር ተያይዞ ልጆች ናቸው። አንዳንዴ ትርጉሙንም ሳያውቁት ስለሰሙት ብቻ ቃሉን ሊጠቀሙበት ይችላሉ። ትርጉሙ እንኳን ምን ያህል አጥንት ሰርስሮ እንደሚሄድ ስለማይረዱት ሲምፕል ሆኖለት ሊሆን ይችላል እሱ የተጠቀመበት መንገድና ተማሪዎች ተናደዱ። ከኔ ይልቅ ተማሪዎች ተናደዱ እና የሆነ ውሳኔ እንደወስንላቸው አይኔን አዩኝ። በአይን ኮሙኒኬት አደረጉኝ ማለት ነውና እና አውጣ አልኩት እና መጣ ወደኔ። አንተ የምትለኝን አይደለሁም፣ አንተ የምትለኝን አይደለሁም። በሆን ኖሮ ልናደድ ይችል ነበር፣ ግን ቢያንስ እሱ የራሱ ዕውቀት ይኖረዋል፣ እኔ ደግሞ የራሴ ዕውቀት ይኖራል። ሶ ሼር ልንደራረግ የመጣን ሰዎች ነን። ስለዚህ ደደብ መሆኔን የሚያውቀው የለካኝ እሱ ሊሆን ይችላል፣ ውጤት የሰጠኝ እሱ ሊሆን ይችላል። እኔ ግን ያንን አልቀበለው። አለማወቄን ራሱ እንደደደብነት አልቀበለው። አለማወቄን እንዳለማወቅ እንደ ክፍተት ብቻ ነው የምወስደው። ስለዚህ ምን አደረኩ? ወደ ደረት ያስጠጋውና እንደምወደው በጣም እንደማከብረው ለዛም ደግሞ ፊት ለፊቱ እንደቆምኩ እሱን ለማገልገል ያ ያለኝ መስፍን ግን እንዳልሆንኩኝ ለልጆችም እንዲያውቁ ሊሰብረኝ አይችልም። ለኔ ቻሌንጅ ነው እንጂ ፈተና ነው እንጂ ያ ነገር እኔን ሊሰብረኝና እኔን ከዛ ካለውበት ህይወት ወይም ከነበረኝ አስተሳሰብ ሊያሸንፈኝ አይችልም። ያ ቃልም አያሸንፈኝም፣ ሌሎችም እርምጃዎችም አያሸንፉኝም። ምክንያቱም የትኛውንም ነገር ዋጋ እየከፈልን ምንኖርለት እንጂ በምቹ ይሄ እናመሰግናለን አንተ እኮ እንደዚህ ነው እየተባልክ እየተሞገስክ እዛ ጋር ጋሻዬ እንዳሉኝ ሁሉ ገጠር ላይ እዚህ ጋር ስትመጣ ደግሞ ደደብ ስትባል ሊያማህ አይገባም። ይልቅስ ማህበረሰቡ ምን አይነት ክፍተት እንዳለበት ወዴት እየሄድን እንደሆነ ማሳያ እንጂ የልጁን ሙሉ ማንነት የሚገልጥ ስህተት እንዳልሆነ እረዳ ነበር። ስለዚህ ምንድን ያደረኩት ከ4 እስከ 5 ደቂቃ የሚሆን ከዚህ ጋር የተያያዘ ተማሪዎች ሪሄርስ የሚያደርጉት ሰው ማን ነው? እያንዳንዱ የሰውነት ክፍሎቻችን ስለምንድን ነው የተፈጠሩልን? ለምሳሌ አንደበታችንን በጥንቃቄ ልንይዘው የሚገባ መሳሪያ ነው። ሞትም ህይወትም ብርታትም ድካምም ከማን ነው የሚወጣው? ከአንደበት። ስለዚህ አንደበታቸውን እንዲጠብቁ ለመልካም ነገር እንዲጠቀሙበት እጅህን ለመምታት ሳይሆን ወንድምህን ለማቀፍ። ኦኬ አንደበትህ ሰዎች የምትሰብርበት ሳይሆን ሰዎች የሚበረቱበት፣ የሚጠነክሩበት፣ ተስፋ የሚያደርጉበት እንዲያደርጉ የሚጠቀሙበት እንትን ጻፍኩ ማለት ነው። ከዛ ለኔ እንግዲህ መነሻው ነኝ። ያ ችግር ነው የገጠመኝ። ስለዚህ መምህር ስለሆንኩ ከሚኖረኝ ሌሰን ከምሰጣቸው ሌሰን ይልቅ ያየሁትን ማህበረሰባዊ ክፍተት እዛ ጋር ማህበረሰቡ ላይ ያለውን ክፍተት ልጆችን ማስተማር እንዳለብኝ ስላመንኩ ጠዋት ሁል ጊዜ ትምህርት ከመጀመሪያ በፊት ይሄን ሪሄርስ ያደረጉትን ወይም የሸመደዱትን አዋጅ ነው አውጀን ነው ትምህርት የምንጀምረው። እኔ ለወንድሜ ብርሃን ነኝ፣ እኔ ወንድሜ አጋዥ ነኝ። ኦኬ እኔ ወንድሜ ተስፋ ነኝ። መርዳት ማገዝ እንኳን ባልችል ለወንድሜ ግን እንቅፋት መሆን የለብኝም አይነት ኮንቴንት ያላቸውን ጽሁፎች ጽፌ ነው ልጆች ሪሄርስ እንዲያደርጉት ያደረግነው። የሚገርም ተማሪዎች የሚወዱት
እንደውም ለመጀመሪያ ጊዜ ከአንድ የትልቅ የአገሪቱ ቴሌቪዥን ጣቢያ ጋር ኢንተርቪው ላደርግበት የቻልኩትም ይሄኛው ምክንያት ነው ያገናኘን ማለት ነው። ብዙዎች ጋር ተደራሽ ነበር። እኔ እንደውም እንደሰማሁት ሌሎች ትምህርት ቤቶች ወስደውት ከኢትዮጵያ ብሔራዊ መዝሙር በፊት እንደ ሰልፍ ላይ ተማሪዎች ይሄንን እንደሚያደርጉ መረጃው አለኝ ሰምቻለሁ ማለት ነው። እና ለኔ እንደ መነሻ ነው የሆነኝ። በጣም አሁንም ደግሜ እንደምወደው በዚህ አጋጣሚ በጣም ላረጋግጥ የሚገርምና ያልተለመደ አለመሆንክንም ደግሞ በተግባር ምክንያቱም አጻፋው ለምሳሌ በዛን ሰዓት አይ ቲንክ ወጣት ነው ያስባለሁና የቆየ ታሪክ ስለሆነ ትዝታ ነው ወደኋላ አሁን ላይ ስታስበው ይሄን ነገር በጣም የሚገርም ነው። የመለስክበት መንገድ አለመሆንክም በተግባር ምክንያቱም የሱ ተቃራኒ ቢሆን እውነትም ያ የተናገረው ነገር ትክክል ነው ሊያስብል ይችል ነበር አይደል? ግን በተቃራኒው አለመሆንክን የገለጽክበት መንገድ በጣም የሚገርም ነው። ለሌሎች በተለይ ደግሞ በመምህርነት ስራ ላይ ላሉ መምህራን ተማሪዎችም ወላጆችም ትልቅ ትምህርት ይሆናል ብዬ አስባለሁ። ለዛም ነው ያነሳሁትና የሚገርም ገጠመኝ ነው። በጣም አስተማሪ ገጠመኝ ነውና ይበል እንደዚህ አይነት ነገር እንግዲህ እንደዚህ አይነት ሰዎችን በእውቀት መጥፎን ነገር በደግነት ወይም ደግሞ በበጎነት በቅንነት ሆኖ በማሳየት ነው። አንዳንድ ጊዜ የሆነ ነገር ራስ ላይ ሲደርስ በሌሎች ላይ የማትፈልገውን አንተ ላይ ምንድነው የሚባለው በአንተ ላይ የማትፈልገው በሌሎች ላይ የሚባል ነገር አለና በጣም የሚገርም ነው። መስፍኔ በጣም ደስ የሚል ነገር ነው ያጫወትከንና ተመልካቾችም በተለይ መምህራንና ተማሪዎችም ከዚህ ብዙ ነገር ይወስዳሉ ብዬ ተስፋ አደርጋለሁ። እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንቁ የትምህርት ዘርፍ ባለሙያ በተለያዩ ከመንግስት ትምህርት ቤት እስከ ዓለም አቀፍ ኢንተርናሽናል ትምህርት ቤት ውስጥ በመምህርነት በአስተዳደርነት በተለያዩ ሚዲያዎች ላይ በመቅረብ የትምህርት ስርዓቱን ፖሊሲውን ከተማሪም ከዘመኑም ከዘመናዊ እስከ አሁን እስካለንበት ድረስ ያለውን የትምህርት ሁኔታ የተለያዩ መረጃዎችን በመስጠት የሚታወቀው እንቁ መምህራችንና የትምህርት ዘርፍ ባለሙያ ከአቶ መስፍን ጸጥ አድርጋቸው ጋር የነበረን ቆይታ አሁንም እንደቀጠለ ነው። ፕሮግራማችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በአክብሮት እጠይቃለሁ። ፕሮግራማችንን አሁን ይቀጥላል። መልካም ቆይታ። የዘመናዊ የትምህርት ስርዓት እንግዲህ ወደኋላ መለስ ብለን አሁን ካለው ምክንያቱም አሁን ያለነው በቴክኖሎጂ ውስጥ ወይም ደግሞ ከዓለም አቀፍ ጋር ነው ውድድሩና በአንድ ሀገር ውስጥ ብቻ የተወሰነ አይደለምና የዘመናዊ የትምህርት ስርዓት ከዓለም አቀፍ የትምህርት ሐሳቤ ጋር እንዴት ይታያል ወይም ደግሞ እንዴት ማገናኘት ይቻላልና በዚህም ላይ የተወሰነ ሐሳብ ብትሰጥበት ብዬ ነው። በጣም አመሰግናለሁ። እንግዲህ ምናልባት ትምህርት ስንል ለሁለት ከፍለን ማየት ሊኖርብን ይችላል። በተለይ መደበኛና ኢመደበኛ ትምህርት የምንለው እንግዲህ ማህበረሰቡ ኢመደበኛ በሆነ መንገድ የራሱ የሆነ ዕውቀትን፣ ልምድን፣ አስተሳሰብን ለትውልዱ የሚያሸጋግርበት የራሱ የሆነ መንገድ ነበር። አባት አራሽ ከሆነ ልጁ እያየ የሚያርስ ተማሪ ይሆናል፣ ከዛ አራሽ ይሆናል። ይሄን ትምህርት ቤት ገብቶ አይማረው። አባቱ ቆዳም ያለሰልስ ከሆነ ልጁ ቆዳም ያለሰልስ የቆዳ ሰራተኛ ይሆናል ማለት ነው። ቤትም ውስጥ እናቶች ለልጆቻቸው በዛ መልኩ ትምህርትን እያስተላለፉ መጥተዋል። የአብነት ትምህርቶች አሉ። በዚህ ውስጥ ማህበረሰቡ የራሱን እሴት፣ የራሱን ባህል፣ የራሱን አስተሳሰብ፣ ስነ ምግባሩን የሚያስተምርበት የራሱ መንገድ አለው ማለት ነው። ይሄ ዕውቀት ይባላል። ደግሞም ትክክል ነው፣ የሚሰራም ነው። ሁሉም እንደዚህ አለው። እንግዲህ ወደ ዘመናዊ ወይም መደበኛ ወደምንለው ትምህርት ስንመጣ ግን ከነበረው ያ ማህበረሰብ ከነበረው ዕውቀት ከነበረው ልምድ ተነስተን የተሻለ ልምድ የተሻለ ዕውቀት በአጭር ጊዜ በተወሰነ ጉልበት ብዙ ምርት ማምረት እንዲያስችለን የተቀመረ ቀመር ነው ዘመናዊ ትምህርት ማለት ነው። ዓላማው ይሄ ነው። ነገር ግን በእኛ አውድ
ምስጋና ማቅረብ ስለሚኖርብን እነዛን ባለ ታሪኮች ትምህርት በ1900 አካባቢ ዘመናዊ ትምህርት ሲጀመር በእነ አፄ ሚኒሊክ እንደተጀመረ እናውቃለን። መጀመሩ በራሱ የሚያስመሰግን ስለሆነ ማመስገን ይገባናል። ውስንነቱ ግን ምንድነው ቢባል እንደምታስታውሰው ከኢጣሊያ ጋር የነበረው የአድዋ ጦርነት መነሻ የነበረው ዋናው የቋንቋ ችግር ነው። መሰረታዊ ችግሩ የቋንቋ ነው። አንቀጽ 17ን እንደምታስታውሰው በእኛና በእነሱ ቋንቋ የተጻፈው ችግር ስለነበረበት እሱንም ደግሞ ሳይረዱ አልፏቸው ስለነበረ ያ ጉዳይ ቋንቋ በሚችል ሰው ነው ያ ችግር የተጋለጠው ማለት ነው። ስለዚህ መሰረታዊ ችግር ተደርጎ ተወስዷል በአፄው ስርዓት ማለት ነው። ስለዚህ ምንድን ያደረጉት እንዲህ አይነት ችግር እንዳይገጥማቸው ለሁለተኛ ጊዜ ትውልዱ መማር እንዳለበት አመኑ ማለት ነው። ስለዚህ ምን አደረጉ? ከአሜሪካ ከፈረንሳይ ካሪኩለሙም አስተማሪውም የመማሪያ መጽሐፍቶችም ኮንቴንቶችም ይዘቶቹ እንዳሉ በቀጥታ ትምህርት እንዲጀመር ተደረገ ማለት ነው። ስለዚህ ዓላማው ቢሮክራሲውን ለማሳለጥ ነው ማለት ነው ዋናው ዓላማ እንጂ የማህበረሰቡን ችግር ሊፈታ አይደለም። ምናልባትም ከቤተ መንግስት ያለፈ ችግር አይፈታም የቋንቋው ችግር። ስለዚህ ቱርጅማን ይባላሉ አስተርጓሚዎች በቋንቋ ላይ የሚያነቡ የሚጽፉ ሰዎች እንዲኖሩ ከሚል እሳቤ ነው። እንግዲህ ቀጥሎ የሚመጣው የአፄ ኃይለ ሥላሴ ስርዓት ነው። የአፄ ኃይለ ሥላሴም ስርዓት ቢሆን በወቅቱ ከገጠማቸው ነገር ጋር የተያያዘ ነው የሚሆነው። አብዛኛው ትምህርት ሚኒስቴርን ጀምሮ የተጀመረበት ጊዜ ስለነበር የሚኒስቴር መስሪያ ቤቶች የአገልግሎት መስሪያ ቤቶች በጣም በሰፊው ወደ ስራ የገቡበት ጊዜ ስለነበር የኦፊስ ሰራተኞች የቢሮ ሰራተኞች ያስፈልጉን ነበር። ስለዚህ አብዛኛው ትምህርት መሰረት ያደረገው ቢሮ ላይ አገልግሎት የሚሰጡ ሰራተኞችን ነው ማለት ነው። ባጭሩ ቅጥረኛ ሰዎችን ነበረ መስራት የተፈለገው ለመንግስት ቅጥረኛ የሚሆኑ ሰዎች ደሞዝተኛ የሚሆኑ ሰዎችን ለማምረት ማለት ነው። ስለዚህ አሁንም ሊሚቴሽን ገጥሞታል ውስንነት ገጥሞታል ማለት ነው። ከትምህርት ዓላማ ፊሎሶፊ ውጭ ነው ማለት ነው። እውነት ነው ቀላል እንደዚህ ጊዜያዊ ችግሮች መፍታት ይቻላል። እንደ ሀገር ግን ሲታይ የሀገርን መሰረታዊ የሆኑ ጥያቄዎች የሚመልስ የትምህርት ስርዓት ነው ሊኖር የሚገባው ሀገር በዛ መልኩ ስለሚያድግ ማለት ነው። ቀጥሎ የመጣውም የደርግ ስርዓትም ቢሆን በዋናነት የተጠቀመበት የሱን ርዕዮተ ዓለም ማህበረሰቡ ዘንድ እንዲደርስ ለማድረግ ነው ፍላጎቱ። ምንም እንኳን የትምህርት ተደራሽነትን ከሌሎች በተሻለ ለማስፋፋት ሙከራ ቢደረግም ትምህርት ለሁሉም የሚለው መፈክር ካስታወስከው በዋናነት ገጠር ድረስ የተማረ ያስተምር ያልተማረ ይማር የሚል መፈክር ታስታውሳለህ? ያልተማረ ደርሰንበት አይደለም ያልተማረ አያነዳ ምናምን የሆነ መፈክር ነበር አይደል ሲባል እንሰማለን። እውነት ነው እንደዛ ኦኬ እውነት ነው። ስለዚህ ምንድነው የሆነው በዋናነት ያንን የሶሻሊዝም ርዕዮተ ዓለምን ማህበረሰቡ ማህበረሰባዊ ዕውቀት እንዲያደርገው ባህል እንዲያደርገው እንዲለማመደው ስለተፈለገ ገጠር ድረስ ሰዎች መማር አለባቸው የሚል ፊደል መቁጠር አለባቸው የሚል ውሳኔና እርምጃዎች ተወስደዋል ማለት ነው። አሁንም ከነ ውስንነቱ ማስፋት የተፈለገበት መንገድ ግን መልካም ነው የሚያሰኝ ነው። ከዛ በኋላም የኢህአዴግ ስርዓት በተለይ በስፋት ትምህርት ለሁሉም ማህበረሰብ ተደራሽ መሆን አለበት። መማርን እንደ ግዴታ የተወሰደበት ማስተማርን የመንግስት ግዴታ የሆነበት ጊዜ እና ትምህርትን በሁሉም በአርሶ አደሩም በአርብቶ አደሩም በሁሉም አካባቢ በከተማም በገጠር የሴቶችንም ተሳትፎ ባማከለ መልኩ ትምህርት እንዲሰጥ የተደረገበት መንገድ ጥሩ ነው። ውስንነቶቹ ግን አሁንም የኢትዮጵያን መሰረታዊ ችግሮችና የተማረውን የሰው ኃይል ወደ ስራ በሚያስገባ ልክ አለመሆኑ አሁንም ሊሚቴሽን ነበረው ማለት ነው፣ ወይም ውስንነት ነበረው። ምናልባት አሁን እዚህ ጋር ደርሰን ደግሞ የተወሰኑ ለውጦች ይታያሉ። ምናልባት ችግር ፈቺ ስርዓተ ትምህርት ለመፍጠር ፖሊሲዎችን በዛ መልኩ የመፍጠር ነገሮች ጅምሮቹ ጥሩዎች ናቸው። ተደራሽነት ላይ ሳይሆን ጥራት ላይ የትምህርት ጥራት ላይ ትኩረት አድርጎ የሚሰራ ፖሊሲ ነው። ምንም እንኳን መሬት ላይ ወርዶ ያንን ነገር ገና ያየነው ባይሆንም ማለት ነው። ስለዚህ በአጠቃላይ ይሄኛው እኛ የመጣንበት የትምህርት ጉዞ ሲሆን ዓለም አቀፋዊ እሳቤ በተለይ ዩኔስኮ ይሄን የሚቆጣጠር የዓለም አቀፍ አካል እንደሆነ ታውቃለህ። ምንድነው የሚለው ትምህርትን ምንድነው የሚለው
የመጀመሪያ ነገር ትምህርት አንድ ሰው የራሱ በተፈጥሮ ያለውን ነገር በደንብ አውጥቶ ለዓለም እንዲያካፍል ነው። ምን ማለት ነው? አንተ ከራስ አልፈ አንተ ውስጥ ያለውን ነገር ላንተም ለማህበረሰብህም ለሀገርህም ብሎም ደግሞ ለዓለም መፍትሄ እንድትሆን የትምህርት የመጀመሪያ ግብ እሱ ነው። የኛ የትምህርት ስርዓት ይሄን እያደረገ ነበር ወይ ሲባል አልነበረም። ትምህርት ዋና ዓላማው ሰው መፍጠር ነበር። ሰው መቅረጽ፣ ሰው መፍጠር፣ ባጭሩ ሰው መፍጠር መውለድን አይደለም። መፍጠር ስንል ያንን የተወለደውን ሰው ተገቢ የሰውነት ልክ መስጠት። ኦኬ። ለምሳሌ እንደ ሰው ማሰብ ማለት የራስክን ማክበር፣ ሌላውን መውደድ፣ የሌላውንም ማክበር። ያንተ ከሌላው አይበልጥም ሪስፔክት ማድረግ አይደል እንዴ? በዚህ መርህ ላይ የተመሰረተ ነው ትምህርት። የኛ አጠቃላይ የትምህርት ታሪክ የመጣንበት የትምህርት ታሪክ ቅጥረኛ ሰራተኛ መፍጠር ነው። ቅጥረኛ፣ ጥገኛ፣ ትጨርሳለህ፣ ትማራለህ፣ ስራ ትይዛለህ፣ ቀጣሪ አለህ። የትምህርት ዋና ዓላማው እሱ አይደለም። የትምህርት ዋና ዓላማው አንተ ውስጥ ያለውን እንቁ የሆነውን ነገር አውጥቶ አንተም እንድትጠቀምበት፣ ማህበረሰብህም እንዲጠቀምበት፣ ዓለምም እንዲጠቀምበት ያንተም ፖቴንሻል እንድታወጣ ማድረግ ነው የትምህርት ዋናው ዓላማ። ከዛ ደግሞ እንደ ማህበረሰብ ደግሞ የጋራ የምንግባባበት፣ አብረን የምንኖርበት፣ አብረን የምንሰራበትን ምን እንድትፈጥር ነው? አቅም እንድትፈጥር፣ ስርዓት እንድትፈጥር የሚያደርግ ነው ትምህርት። በስነ ምግባርም አንጻር ሲወሰድ ራስህን የምትጠብቅ፣ ሌላውን የምትጠብቅ፣ በመነጋገር ችግር መፍታት ካለብህ እንደ ማህበረሰብ ያንን የምታደርግ። በዚህ መልኩ ብዙ የዓለም ክፍሎች ራሳቸውን ቀይረውበት አይተናል። በተለይ በስካንዲኔቪያን ካንትሪስ አካባቢ የትምህርትን እንትን ብናየው ፖሊስ ጣቢያ እስከማይኖር ድረስ በቤቶቻቸው መካከል አጥር እስካለማጠር ድረስ የሄዱበት ትምህርት ያመጣላቸው ውጤት ነው። የትምህርት ስርዓቱ ማህበረሰቡ ተገንብቷል። ስርቆትን በጣም ነው የሚጸየፈው። ኦኬ። ሀገሩን ህዝቡን ይወዳል። ከራሱ አልፎ ህዝቡን ይወዳል። ምን መስራት እንዳለበት ምን ማድረግ እንዳለበት የሚያውቅ በትምህርት ስርዓት ውስጥ ሰው ተፈጥሯል። ስለዚህ ፈርቶ አጥር አያጥርም። ኦኬ። ወይን ቤቶቻቸውንና ፖሊስ ጣቢያ ከሚገነቡ ይልቅ የመከላከያ ሰራዊት ሁሉ የሌላቸው ሀገራት አሉ። ማህበረሰቡ ራሱ ብሎ ሌላውን ስለሚጠብቅ ማለት ትምህርት እዛ ደረጃ ደርሷቸዋል። እኛ ጋር ደግሞ ስራ አጥነቱን ተወና በየአካባቢው ማህበረሰባችን ባለበት ስፍራ ሁሉ ያለውን ወንጀሉን፣ ራስ ወዳድነቱን፣ ቀማኛ መሆኑን ምናምን ስታይ የሳት ነው። ሰው ሳንሰራ የመጣንበትን መንገድ ታየዋለህ። ተምሮ ፕሮፌሰር ሆኖ ከሚያስታርቀን ይልቅ ሌላ አጀንዳ ሰጥቶ ማህበረሰቡ እርስ በርሱ የሚጋጭበትን የቤት ስራ ይሰጣል። ለዛም ይመስለኛል አሁን አንዳንድ ሰዎችን ስጠይቃቸው መማር ምንድነው ፋይዳ ይላል። ፕሮፌሰር ሆኖ ዶክተር ሆኖ ኢንጂነር ሆኖ አንደኛ በራሱ ላይ ለውጥ የለም። መጀመሪያ ሰው ራሱን ነው መቀየር ያለበት አይደል? ራሱን ከቀየረ በኋላ ነው ቤተሰብክን፣ ቀጥሎ ደግሞ ማህበረሰብን፣ ከዛ እያልክ ወደ ሀገር የምትደርሰው። ራሱን መቀየር ያልቻለ ሰው እንዴት ነው ሌሎችን ሊቀየር የሚችለው? ምክንያቱም ሰው ከሰው ነው ትምህርትን የሚወስደው። ክፋትንም የሚማረው ከሰው ነው። ማንኛውም ሰው ወደዚህ ምድር ሲመጣ አንድ ሰው ክፋትን ተምሮ አይደል የሚመጣው አይደል? ሁሉም ነገር እዚሁ ምድር ላይ ነው እንትን የሚለውና ለዛም ይመስለኛል አሁን ትምህርት እንደ በኋላ ላይ እናነሳዋለን ብዬ አስባለሁና አሁን ያነሳችሁ ሐሳቦች በጣም የሚገርሙና ድንቅ የሆኑ ሐሳቦች ናቸው። የኛ ሀገር በተለይ የሀገራችን ኢትዮጵያ ያለው የትምህርት ስርዓት ምንድነው? በቃ ፋይዳው ምንድነው? እስካሁን ያለው ምንም ለውጥ እንዳላመጣ ነው። ግን አሁንም ደግሞ የዘመናዊው እንዳለ ሆኖ ከዓለም አቀፉ ጋር አሁን ንጽጽር ውስጥ እየገባ ነውና ምንድነው ለውጥ ለማምጣት ያልቻለው? በማህበረሰብም በሀገር ደረጃም በኢኮኖሚም በሶሻልም በማንኛውም ላይ ከቀውስ የዘለለ አይደለምና ይሄን ነገር ለምንድነው ማድረግ ያልቻለው?